እነሆ የአእላፋት ዝማሬ ዓመቱን ጠብቆ መጥቷል። እሱን የሚቃወመው አውሬም ካሸለበበት ነቅቷል። እግዚአብሔርን ወለደችው ማለት እንዴት ያለ ድንቅ ነው! ሰላምን መልሶ ሊሰጠን የሚችለው የሰላሙ ንጉሥ ክርስቶስ ኢየሱስ ብቻ ነው። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለም። ሰላም እግዚአብሔር ቤተሰቦች እንደምንቆያችሁ ፈጣሪ ይመስገን። እናንተስ እንዴት ናችሁ? ኮሜንት ላይ ፈጣሪ ይመስገን አለን እያላችሁ ጻፉ። ሐዋሳ ገብርኤል የተሰማው ሰማያዊ ምስጋና ቀጣይ እኛም በዛው ቦታ ተገኝተን እንድናከብር ፈጣሪ ይፍቀድልን። ተዋህዶ ልጆች ሁላችሁም አሜን እያላችሁ ኮሜንቱን አጨናንቁት። ወደ ቀጣዩ ቪዲዮ እንሂድ። የሐዋሳ ገብርኤል እንዴት ያከበሩ እንደሆነ አብረን እንመልከት። ሐዋሳ ገብርኤል ሆናችሁ ይህንን ማለት ተከታተላችሁ በጣም እድለኞች ናችሁ። እኛ እስካሁን በእርግጥ በጣም ያምር ነበረ። እንግዲህ አመቱ ሰው ይበለን። ገብርኤል ዘንድሮ እሑድ ስለነበረ በጣም በደማቁ የተከበረ ይህ የመላእክት ምስጋና ነው እንጂ የሰው ልጆች በዚህ በደካማ ባህሪያችን የምንችለው አይደለም። ግን ይህንን ሰማያዊ ምስጋና በኦርቶዶክስ ተዋሕዶ ቤተክርስቲያን ስላልኖረ የተመሰገነ ይሁን። እስቲ ቀጣዩ አእላፋት ዝማሬ ላይ ያለውን እንመልከት። እነሆ የአእላፋት ዝማሬ ዓመቱን ጠብቆ መጥቷል። እሱን የሚቃወመው አውሬም ካሸለበበት ነቅቷል። ተቃውሞውን የጀመሩት ዛሬ አይደለም። ገና ፕሮግራሙ በተደረገ በመጀመሪያው በማግስቱ ነበረ። በዋዜማው እንኳን መቃወም ቢጀምሩ የመሪ ሰው አድርጋቸው ነበር። ግን በዋዜማው የትም አይደርስም እንደዚህ ብለው ትተውት ነበረ። ደመቀ፣ አማረ፣ ተሳካ። ክርስቲያኑም በየመጠጥ ቤቱ የሚያመሸው የነበረው ወደ ቤቱ ወደ እግዚአብሔር ቤት ተመልሶ የጌታን ልደት ሰበብ ተደርገው የሚዘጋጁ ኮንሰርቶች ቀነሱ። ከዚያ ቀጥሎ እሸቱ መለሰ ላይ የዶንኪ ቲዩብ ላይ አእላፋት እንዲቀጥል እፈልጋለሁ የሚል የገቢ ማሰባሰቢያ ተደረገ። እሱ ተሳካ፣ ደበራቸው። እሱ በተደረገ በማግስቱ ነው መቃወም የጀመሩት። አሁን ያገኙት ተጨማሪ ዱላ የሚመስል ነገር የአርሲ ጭፍጨፋ ባለበት ጊዜ፣ ክርስቲያኖች እየተገደሉ ባለበት ጊዜ እንዴት ይህን እናደርጋለን እነሱ ደም ላይ መቆም ነው ብለው ነበር። የቤተክርስቲያን አገልግሎት ነው ዝማሬ። በመጀመሪያ ጥምቀትንስ እንዴት ልናደርገው ነው? ጥምቀት የሚቆምልን ክርስቲያኖች እየተገደሉ በቃ በዚህ ዓመት አይከበር ሊባል ነው? ነጭ አይለበስ ሊባል ነው? ይሄ ትክክልና ጤናማ አይደለም። አላማውም የእውነት ለክርስቲያኖቹ ለሚገደሉ ተቆርቁሮ አይደለም። አፌን ሞልቼ መናገር እችላለሁ። ነገር ግን ያንን ሰበብ አድርጎ ማስቆም ማቋረጥ የሚፈለግ ነገር አለ። ያም ጉልበት የሚሰጠው ለጠላት ነው። ለሚገለን አካል በርቱ፣ ግደሉን፣ ያጠፋንላችሁ እንኳን ደስ አላችሁ እያልን የምናበረታታበት መንገድ ነው የሚሆነው እንጂ ጠላት የሚደበረውና የሚያዝነው አጠፋዋቸው ሲል አለን ስንል ስንጸልይ ስንዘምር ነው። ዝማሬ አገልግሎት ነው፣ ጸሎት ነው፣ በጋራ ህብረት የሚደረግበት ዝግጅት ነው። በህብረት ሆነን እንዘምራለን፣ በህብረት ሆነን እንጸልያለን፣ በህብረት ሆነን ጠላትን እንቃወማለን እንጂ በአጠፋቸው ወረስኳቸው ቦታዎቻቸውን ወሰድኳቸው ሲል አወሳክቶልሃል ያው ፕሮግራማቻችንን ለአንተ ብለን እያጠፍን ነው ስንል በመሪ ደረጃ እንኳን ትክክል አይደለም። ግን የነዛ ሰዎች ጥያቄም እንደሱ አይደለም። እነሱ በጣም በብዙ ስም ማጥፋት ውስጥ ሴራ በመሸረብ የተንቀሳቀሱበትን ነገር በሙሉ የምናስታውሰው ነው ካረሳናቸው በስተቀር። ለማንኛውም መዝሙር ጥናታችሁን ቀጥሉ። አእላፋት ደማቅ ሆኖ ጥሩ ሆኖ ያልፋሉ። እዚህ ላይ ምንም መጨመር አልፈልግም። የእናንተ ሀሳብ ኮሜንት ላይ
ፈልጋለሁ። ኮሜንት ላይ ጻፉልኝ። ይቀጥል አይቀጥል ደስ ያላችሁ የተመቻችሁን ኮሜንት ጻፉ። ወደ ቀጣዩ የአባ ገብረ ኪዳን ስለ እመቤታችን የተናገሩትን እንስማና እኛም ካነበብነው የተወሰነ ሀሳብ እንሰጣለን። አሁን ስለ እመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። እናትነቷን ብቻ ልናገረው ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው! ይሄ እስከ ዛሬ ድረስ አይገባንም። ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት ያለ ድንቅ ነው! የእግዚአብሔር እናት እንደምን ያለ ነው! ዓለም ሁሉ ተደምሮ እኮ የአንዷን የጠጉሯን ዘለላ ያህል ክብር የለውም። የእመቤታችን የአንዷን የጠጉሯን ዘለላ ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ሆይ ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው ነው። ከእናቱ ያስጠጋው ሰው የታደለ ነው። በእውነቱ ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላል? ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በእሱ አድሮ ይሰማዋል። ማርያም ማለት በምድር ማር በሰማይ ያም የሚለው ስም ተገኝቶ የተሰጠ ስም ነው። በምድር የሚኖሩ ሰዎች ዘንድ ማር በጣፋጭነቱ ወደር የማይገኝለት ምግብ፣ ያም ደግሞ በገነት ቅዱሳን የሚመገቡት በብሔረ ሕያዋን በብሔረ ብፁዓን የሚኖሩ ቅዱሳን የሚመገቡት ምግብ። በጣም የሚገርም የእመቤታችን ስሞች ኮሜንት ላይ ጻፉልኝ። የጻፈ ሰው እርግጠኛ ነኝ ምላሹን እዛው ኮሜንት ላይ የምንሰጥ ይሆናል። ቀጣዩን ቪዲዮ እንመልከት። ገብርኤል አባቴ እኔ እኮ ዛሬ እወድሃለሁ፣ አትቀየመኝም አይደለ? ጸበል ጻድቅ ያጂ ናት። እኔ አይገባኝም እባክህ። እኔ ኃጢአተኛ ሰው ነኝ። ትናንት ልጁ ነበርኩ ደጁ የማልጠፋ ጠርቼ የማልጠግበው። አሁን ግን ቆሻሻ ሆንኩበት። ዩኒቨርሲቲ ጨዋ ሆኜ ተመርቄ ልወጣ የምርቃቴ ቀን ካርኩት ይሄዋለሁ። ሩሃማ ስሜን ደግሞ ማን ነገረ? አንተ ማን ነህ? ከእናንተ ኮሌጅ ፊት ለፊት መሸታ ቤት ነበረኝ። አንቺንም ያወቅኩሽ እዛ ነው። ያኔ ግን ገንዘብ አውሮኝ ስለነበር አስክረው ሲያሳድሩኝ ዝም አልኩኝ። በነጋታው ግን መሸታ ቤቴ አንድ ሳይቀር ተቃጠለ። ምን አሁኝ የቀረው? እባክሽ አንቺ እንኳን ተመለሽ። ገብርኤል አሳድጎ ለሰይጣን ስንሞሸር አናሳዝን? የሞት ነው ይበቃናል። አንድ ገዳም እንሂድ እባክሽ። እንዴ የት? በራማ ቅዱስ ገብርኤል ዘማህደረ ክርስቶስ አንድነት ገዳም የሚገኙ መለኮሳት የእኛን እርዳታ ይፈልጋሉ። ገዳሙ ከአዲስ አበባ 664 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከተመሰረተ 800 ዓመታትን አስቆጥሯል። በውስጡም ከ150 በላይ መለኮሳት ይገኙበታል። ነገር ግን በአሁን ሰዓት ገዳማውያኑ በረሃብና በጥብ እንዲሁም በመጠለያ ችግር እየተሰቃዩ ነው። ይህንን ችግር ለአንዴና ለመጨረሻ ጊዜ ለመቅረፍና ገዳማውያኑን በበዓታቸው እንዲወሰኑ ለማድረግ የእኛ እገዛ በእጅጉ ያስፈልጋቸዋል። በተቀመጠው የገዳሙ አድራሻ በመላክ ገዳማውያንን እንታደግ። የተዋሕዶ ልጆች ገዳሙን ለመርዳት ሁላችሁም ተረባረቡ። አካውንት ስክሪኑ ላይ በተጻፈው የምትችሉት ያህል አድርጉላቸው። እዚህ ወደ ቀጣዩ ቪዲዮ እንሂድ። ይህንን መልእክት እጅግ በጣም ላዘኑ በጣም ብዙ ነገሮች ለተፈተኑ ወዳጃችሁ ሼር አድርጉለት። እሺ። ለመሆኑ ክርስቲያን እህቶች፣ ወንድሞች እናንተ በጣም በብዙ ነገሮች ተስፋ ስትቆርጡ፣ ስታዝኑ፣ በጣም ብዙ ፈተና ሲደርስባችሁ ምንድን ነው የምታደርጉት? በጣም ብዙ ሰዎች በብዙ ነገር ሲፈተኑ፣ ሲያዝኑ፣ ሲተክዙ፣ ሰላማቸውን ሲያጡ ዓለም የነጠቀቻቸውን ሰላም መልሶ ያገኙ እየመሰላቸው በምሽታ ቦታዎች ሲጨፍሩ ያድራሉ። መጠጥ ከልክ በላይ እየጠጡ ራሳቸውን እያሳከሩ ያድራሉ። ከማያውቁት ሰው ጋር በፍትወት ይወድቃሉ። ነገር ግን እነዚህ ነገሮች ሁሉ ዓለም የነጠቀቻቸውን ሰላም መልሶ ሊሰጠን አይችልም። የኔ ተወዳጆች፣ ሰላምን መልሶ ሊሰጠን የሚችለው የሰላሙ ንጉሥ ክርስቶስ ኢየሱስ ብቻ ነው። እኔ ያለሁት እንጦጦ ኪዳነ ምሕረት ነው እና እመኑኝ ልንገራችሁ፣ በቃ በጣም በብዙ ነገር ለተጨነቃችሁ፣ ተስፋ ለቆረጣችሁ፣ በቃ የሆነ ፈተና ተደራርቦ አሁንስ ደከመኝ እያላችሁ ያላችሁ ቶች ወንድሞች እመኑ። 2 ደቂቃ ብቻው ስሩና አቅራቢያችሁ ያለ ቤተክርስቲያን ይውላችሁ። ልክ እንደዚህ ጧፍ ገዝታችሁ 2 ደቂቃ ያክል ብቻ ተቀመጡ። ከዛ በኋላ የልብን ቋጠሮ
የሚፈታው መድኃኔዓለም ነው። የቤታችሁን ጎዶሎ የሚሞላው እርሱ ክርስቶስ ነው። እመኑን ትጠቀሙበታላችሁ። ይህንን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ወዳችኋለሁ። ቃል ተሰማልን። ፈለገ ሰሞኑን ግን እየታማህ ነው። እስቲ የሰማችሁትን ነገር ኮሜንት ላይ ጻፉልኝ። በኩረ መዘምራን ይገባችኋል። በጣም ደስ ብሎኛል። እናንተም ደስታችሁን ኮሜንት ላይ ጻፉልኝ። አብሮ መዝሙሮቹ ላይ ማብራሪያ የተሰጠበትን ቪዲዮ አግኝቼ አብሮ እንመለከተዋለን። አሳየን እግዚአብሔር አቤቱ በመንግስት አስበኝን እንውሰደው። አንደኛ የኦክታቭ አነካከም ይባላል። ከወፍራሙ እስከ ቀጭኑ ድረስ እንደዚህ በዚህ ሬጂስተር ውስጥ በዚህ ሬንጅ ውስጥ አንድ ሰው ወደ ላይ መውጣት አይደለም ቁም ነገሩ። በዜማ ውስጥ ማንም ሰው እንዲህ ብሎ ዜማውን ይዞ ሊወጣ ይችላል። እላይ ደርሶ አርት መስራት ነው ከባድ። እላይ ደርሶ አርቲኩሌሽን መስራት በጣም ከባድ ነው። አንደኛ ወደዚህ ሲወጣ አቅሙን ጨርሷል ሰውየው። እላይ አርት የሚሰራበት ጉልበትም አይተርፈው። የትልቅ ደግሞ የዜማ ዋናው ነዳጅ ትንፋሽ ነው፣ አቅሙ። እንዴት ያ የነዚህ ትልልቆቹ የኦፔራ ሲንገርስ ላይ የምናገኘውን ቴክኒክ የብሪዚንግ ፓወር ነው የምንሰማው እዛ ዜማ ውስጥ። አንዷን ፍሬዝ ነው እንግዲህ ያልኩት አቤቱ በመንግስትህ አስበኝ የሚለው እሱ ላይ የምናየውን ዜማ ነው። ሌላው ደግሞ የአርቲኩሌሽኑን የጉሮሮ አካሄዱን እንደገና የዜማውን ልቀት እንደገና ደግሞ በጣም ፓሳጅ ነው የሚባለው እንደዚህ አይነት ዜማ በእንትኑ ልክና መልኩ በጣም ሰፊ የሆነ የዜማ አይነት ነው። እሱ ውስጥ የምናየውን የአርቲኩሌሽን የዚግዛግ ማዕት በኖታ እንጻፈው ብንል ሞርደንት በሞርደንት ነው የሚሆነው። አንጽፈውም ጨርሶ ሊጻፍ አይችልም። እንዲህ ያለው ነገር ሰው ይለምደዋል። ልኬቱን በህሊናው እየለካ ያዜማዋል እንጂ በፍጹም ቆጥሮ እንደዚህ ይሄን ያህል ብሎ በሂሳብ የሚመትረው አይደለም። እሱ ነው አንደኛው በጣም አስደናቂው የዜማ ሁኔታ። ውበት ሳይጎል ይሄ ሁሉ ጌጥ፣ ይሄ ሁሉ ዲኮሬሽን ከዜማው ፍሬዝ ጋር አንድ ላይ ዘንጎ አለ፣ እንደገና ዲኮሬሽኑ አለ። ሁለቱ አይጣሉ። ዜማውም አለ፣ ዲኮሬሽኑም አለ። አንዳንዴኛ መዝሙሮች ውስጥ ዲኮሬሽኑ ይቀድምና ዜማው ይጠፋል። የዜማውን ሀዲድ ያጠፉብናል። አንዳንዴ ዘማሪያን በድምጻቸው የፈረስ ጉልበት ይተማመኑና በጣም በኃይል ይቀልጹታል። ሲገባም ቀልጾ መሃሉም ቀልጾ ሲወጣም ቀልጾ በጣም ረብሻ ነው የሚፈጥረው። ቅመም በመሆን ፋንታ ዋናውን ጉዳይ ይገለዋል። እንዲህ አይነት የቴክኒክ ግድፈት ማለት ነው። ሲበዛም አንድ ነገር በጣም ስለሚያስቀኝ እንዴት መመጠን ይቻላል የሚለውን በቃ ይቺኛዋ የዜማ መልክ ብቻዋን ወጣ ምሳሌ መሆን ትችላለች ብዬ አስባለሁ። እና በጣም የሚያስደንቁ ጥሩ በጣም የተራቀቀው ብልግና ሲያስተዋውቁ ባለጌዎቹ ማስተያየቶቹን ስሰማ በጣም አዝኛለሁ። ሐዋሳ ያላችሁ አደብ ግዛ በሉልኝ። እስቲ ጉዱን አብረን እንመልከት። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን ኦርቶዶክሳውያን ይሄንን ቪዲዮ ሁላችሁም 19 ጊዜ በደንብ አድርጋችሁ ባካችሁ አጋሩ። ሁላችሁም ደግሞ ግራንድ ፋይቭ ስታርን እንቃወማለን፣ እናወግዛለን፣ አንቀበልም እያላችሁ ጻፉ። እንዲሁም ደግሞ ለክልሉ መንግስትም እንዲደርስልኝ ይግረ መንገድ በጣም ሴንሲቲቭ ጉዳይ ነው። ወደ ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በአራቱም ማዝማን ያሉ ለበዓለ ክብሩ ሐዋሳ ይመጣል። ሐዋሳ ውብ ናት፣ ተወዳጅ ናት፣ የሰላም ሀገር ናት፣ የፍቅር ሀገር ናት። ሐዋሳን ደግሞ ድምቅ ከሚያደርጉ
ዋና እና የመጀመሪያ ከምንላቸው መዳረሻዎቻችን መካከል ደግሞ ሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም በዓመት 2 ጊዜ በታኅሳስ 19 እንዲሁም ደግሞ በሐምሌ 19 በርካታ ህዝበ ክርስቲያን ወደዚህ ይመጣል። አሁን የሰማችኋቸው ግራንድ 5 ስታር ነን የሚሉ ናይት ክለብ ወይም ጭፈራ የሚያዘጋጁ አካላት ወደ ሐዋሳ ቅዱስ ገብርኤል ስትመጡ እኛን ጋር መጎብኘታችሁን እንዳትረሱ። እንደ ምን ልበላችሁ እንደ ቅዱስ ስፍራ ማለት ከውጭ ያስመጣናቸው ሀገር ውስጥ የሚያሉ መጠጦች አሉ፣ እንደ ጸበል ቆነጃጅት ሴቶች አሉ፣ ቪአይፒ ሩም አለ። እንደፈለጋችሁ መዳራት፣ እንደፈለጋችሁ መጨፈር፣ እንደፈለጋችሁ መጠጣት፣ እንደፈለጋችሁ የኃጢአት ስራ እንድትሰሩ የሚያደርግ ምቹ ስፍራ አለ፣ ኑና ጎብኙ ብለዋል። ግራንድ 5 ስታር የሚባለው ማለት ነው። ይሄን ክለብ ብቻ ሳይሆን ሐዋሳ ላይ ያሉ አብዛኛው እንዲህ የጭፈራ ስራዎችን የሚሰሩ አካላትን እንቃወማለን። እንዳንድ ኢትዮጵያዊ ማለት በተለይ በዓለ ክብር ሲመጣ ገብርኤል በሉ ጥምቀት በሉ ገና በሉ የተለያዩ ነገሮች ሲመጡ ሰው ፈቃድ አለ ወደ ፈለገበት መሄድ። ያንን አስታካችሁ እንዲህ አይነት ነገሮችን የጭፈራ መድረኮችን የምታዘጋጁ አካላት እንቃወማለን። ይሄኛው ደግሞ ጭራሽ ግራንድ 5 ስታር የሚባለው ጭራሽ ፊት ለፊት የመጣ ሁላችሁም ተቋም ጻፍ፣ ሁላችሁም ግዴታ ሐዋሳ መኖር አይጠበቅባል። በሌሎች ቤተክርስቲያኖች አዲስ አበባ፣ ሐረር፣ ቁልቢ የትም ቦታ ላይ በዓለ ክብር፣ ጥምቀት፣ ክርስቲያን በዓላት ሲመጡ በሙሉ እንዲህ አይነት ጭፈራ ስራዎችን የሚሰሩት አካላት እንቃወማለን። ለምን? ያለ ስም እየሰጡ ነው። ኦርቶዶክሳውያን ጨፋሪ ናቸው፣ ኦርቶዶክሳውያን ጠጪ ናቸው፣ ኦርቶዶክሳውያን የሚዳሩ ናቸው እያሉን ነው። እኛ ደግሞ ራሳችንን ማስጠበቅ አለን፣ ክብራችንን ማስጠበቅ አለን። የምንመጣው የእናንተን ጭፈራ ለመጨፈር የእናንተን መጠጥ ለመጠጣትና ለመዳራት አለ። ቢያንስ በነፍሳችን ሐሴት ካገኘን ብለን ስለዚህ ወደ ኢትዮጵያ ወደ ሐዋሳ የምትመጡ ወደ ሌሎች ቦታዎች የምትሄዱ እንዲህ አይነት ነገሮችን ተቃውሙ። ግን የመጀመሪያው ግራንድ 5 ስታር የሚባለው ቪዲዮንም ያውርድ፣ በአስቸኳይ ይቅርታ ይጠይቅ። በደንብ አድርጋችሁ አዳርሱ፣ በደንብ አድርጋችሁ ለሁሉም አዳርሱ። እውነት ነው እባካችሁ። በተለይ ደግሞ ኦርቶዶክስ የሆናችሁ መጠጥ ቤት በጣም ይደብራል። በቃ የእውነት ዛሬ ቪዲዮ በዚህ መልኩ ጨርሰናል። በቀጣይ ቪዲዮ እስክንገናኝ ደህና ቆዩ። ተወዳጆች ወዳችኋለሁ። ኮሜንት ላይክ አድርጉ። ላይክ በእውነት ዝም ብሎ በቃ ቪዲዮ ግን ላይክ አድርጉ። ሼር ማለት የምትችሉ ሼር አድርጉ። እንግዲህ ኦርቶዶክስ ለዘላለም ትኖር። ደህና ሁኑልኝ። ወዳችኋለሁ። ቻው